ስለፈቀረሽ ምክንያቱም ሴና አንቺ የከበደሽ ነገር እኔ ከብዶኛል ማለት አይደለም። ይሄን ልታውቂ ይገባል። ነገርኩሽ እኮ ስላሴን ያላወቀ ሰው መጽሐፍ ቅዱስ ውስጥ አይቆይ እንትን ክርስትና ሃይማኖት ውስጥ አይቆይም። አንቺ ስለ ስላሴ ስላልገባሽ ነው የሄድሽው አይደለ? ግራ አጋባኝ አልገባኝም ብለሽ ነው አይደለ? አንደኛ አይውልሽ በጣም ነው ግራ የሚያጋባሽ። ሁለተኛ ደግሞ የነቢያት አስተምሮ አይደለም ስላሴ ማለት ነው። ነቢያት ስላሴና ምንድን ነው አይደለም ምክንያቱ በጣም ቀላል የነቢያት አስተምሮ አይደለም። አሁን በነ ሙሴ ዘመን ለምሳሌ ፈጣሪ በአካል ሶስት ነው። ማን ነው? ኧረ ስላሴ ነው ልትይ ነው እንዴ? ሄዱ ይኸውልሽ ነው አብርሃም ቤት እኛ ስላሴ የምንለው አብ ወልድ መንፈስ ቅዱስ አይደለም? አዎ ማሪ ይኸውልሽ ገብቶኛል። የአብርሃሙ ስላሴ ይላሉ ብዙ ጊዜ ክርስቲያኖቹ እና ኦፍኮርስ ለክርስቲያን እኮ ማመን ያለብሽ ነገር ነው። ባይዘው እኔ አሁን ስላሴ አይደለም ኤዱዬ ምን መሰለሽ ኤዱሽ ለአብርሃም የተገለጠው ሶስት አካል ነው። ግን አብርሃም የሰገደው ከሶስቱ ለአንዱ ነው። አንዱ ፈጣሪ አምላክ ነው፣ ሁለቱ ደግሞ መላእክት ናቸው። እንዴ የታወቀ ነው እኮ ከሶስቱ እኮ ለአንዱ ነው አይሰገደው አብርሃም። ከዛ ሁለቱ ደግሞ ወደ ጎሞናቸውን እሱ አንድ መሆናቸውን በአንድነት ሲያወራቸው አልሰምተሻል? ማለት እዛ ቃሉ ላይ አስተምሮቱ ላይ እኮ አይደለ በአንድነት አንድ መሆናቸውን ያሳያል እኮ። አብርሃም እኮ የሰገደው ለሶስቱ አይደለም። አሁን እኔ ስለ ክርስትና ተከራካሪ ምንድን ነው የምትይኝ? እሺ ዱያ ስለ ስላሴ አልከበደኝም። ለማያነብና አይምሮውን ክፍት አድርጎ ላዳመጠ እና ላነበበ በጣም እሺ በቃ አንድ ነገር ብቻ ልንገርሽ ማሪ ይልሽ። አሁን እንደ ስላሴ ያስተምሮ ወይም እንደ ስላሴ አማኞች ለምሳሌ ስላሴ አብ ወልድ መንፈስ ቅዱስ በአገዛዝ በስልጣን አይበላለጡም ይባላል። ነገር ግን መጽሐፍ ቅዱስ ናሮና አንብበሽ ከሆነ አላውቅም። ለምሳሌ ቆሮንቶስ ላይ በመጨረሻው ቀን ወይ ደግሞ በቅያማ ቀን ይላል ወልድ ለአብ ይገዛል ይላል፣ ኢየሱስ ለአብ ይገዛል። ሶ እንዴት ነው ታዲያ አንቺ በእንትን እኩል አይበላለጡም? በስልጣን በአገዛዝ እኩል ማለት አይጋጭም? ከዚህ ጋር አንዱ ለአንዱ የሚገዛ ከሆነ አሁን ሌላ መስመር ውስጥ እኔን እያስኬድሽ ነው። ስለመጽሐፍ ቅዱስና አንቺ ብቻ እናውራ ካልሽኝ በደንብ እናወራለን። ግን አምኜበት አይደለም ማውራሽ ነው የምልሽ። አሁን አይጋጭም ናልሽው? አዎ አይጋጭም። አይዱዬ እሺ በቃ ዱዬ ግን አይ ለመሰለሽ ዱዬ በጣም የከበደኝ ነገር አይልሽ ስላሴ በፊት እኮ እኔ ስላሴ አማኝ ነበርኩ። ያው እንደዚህ እንትን ከማለቴ በፊት በጣም ግን ግራ እንደገባኝ ታውቂያለሽ። አሁን ስላሴ እንግዲህ በአገዛዝ በስልጣን አይበላለጥም ከተባለ ወይ ደግሞ አይበላለጡም ከተባለ ለምንድን ነው አንዱ ለአንዱ የሚገዛው? ለምንድን ነው ወልድ ለአብ በመጨረሻ ወልድ ለምን ለአብ ይገዛል? እና በጣም ከባድ ነው። እኔ እንጃ በምን ሰዓት ነው የሚለው እኮ በመጨረሻ ቀን ይላል እኮ ወልድ ሁሉንም አስረክቦ ለአብ ይሰጣል፣ ከዛ ይገዛል ይላል ለአብ። እና ሶስቱ በአገዛዝ በስልጣን እኩል ናቸው፣ አንድ ናቸው፣ እንበላለጣለን የሚል ጥቅስ አምጪልኝ። ስለ ምጽአት ነው የሚያወራው ሴና እዛ ላይ እንዴ አብ ከኔ ይበልጣል አላለም እንዴ ኢየሱስ? እንዴ አብ የሰጠኝ ወይኔ ምህረት እኔ ካንተ ጋር ያወራ አይደለም ከኢዱ ጋር ያወራ አይ ማታውቂው ነገር ከምዘባለሽ እኔ ካንተ ጋር ምሩ ተዋት። አይ ምን አይደለም ጥቅሱ ላይ ፎከስ አለ። ይሄ የሴቶች ጉዳይ ነው። ይሄ የሴቶች ጉዳይ ነው። ይቅርታ ምህረት ይሄ የሴቶች ጉዳይ ነው። እባክህን ዝም በል በቃ። ነገ ምን ይመስልሻል? ነገ የሴት ጉዳይ አይደለም፣ ስለ ሃይማኖት ነው ያወራሽ። ይሄ የሴቶች እኔና ይሄ ያወራው ነው። ኧረ በእናትህ ፈቅድልሻለሁ አልኩሽ። እዛው አንድ ጥቅስ ላይ ነው ያልኩሽ። ስንት አምላክ ነው የምታመልከው? አንድ አምላክ። ማን ነው ስሙ? ስላሴ። ስላሴ አንድ አምላክ ነው። አብ ተወልደዋል እንዴ? አልተወለደም። ወልድ ተወልደዋል? አዎ። ስለዚህ የተወለደና ያልተወለደ አምላክ እያመለክ አንድ አምላክ ነው አትበላ። አንዱን ምረጥ ወይ አንዱን ምረጥ ወይ የተወለደውን ወይ ያልተወለደውን። አሁን ብሽሽቅ አደረግሽው። እንዴት ነው ማለት ያለሽ? እኔ አይደለም ማምነው። አሁን አንቺ
ጥያቄ ነው መጠየቅ ያለብሽ አይደለ? ከዛ እኔ አንድ አምላክ አትበላ። አንድ አምላክ አይደለም የምታመልከው እንዴ? እንዴት ነው አንድ አምላክ የሚባለው ነገር ማወቅ አለብሽ። አሁን እኮ አንቺ አንድ አምላክ አታመልክም። እባክህን ተው። ኦኬ እኮ አሁን ችግርሽ እኮ እዚህ ላይ አሁን ወደ ፍርድ ከመግባት ወረቃ መጣ። ሴና ቆይ ሄዱዬ በቃ አመሰግናለሁ። ይቅርታ ካጠፋ ሄዱዬ ይቅርታ። እኔን ጠይቂ። ለምን እኔን አትጠይቂኝ? ወረቃ ችግር የለውም። እኔ ሰና ቆይ ልክ አይደለም። ፖዚቲቭ ስቶፕ አንዴ። ወረቃ ደግሞ መጣ። ወይኔ እኔ እዚህ ስድብ አልፈልግም በእናታችሁ። እንዴት ነክ? በመጀመሪያ እግዚአብሔር ይመስገን ደህና ነኝ። እኔም በጣም ደህና ነኝ። ወረቃ ስንት አምላክ ነው የምታመልከው? አንድ አምላክ። ስሙ ማን ነው? እግዚአብሔር። እሺ አብ አምላክ ነው? አንድ አምላክ በሶስት አካል የተገለጠ ብለን ነው። እኔ የጠየቅኩህ መልስልኝ እኮ። አብ አምላክ ነው አይደል? አንድ አምላክ በሶስት አካል ተገለጠ እኮ ሀቢቢ። ከሶስቱ አካል አንዱ አብ ነው አይደል? ቆይ ስሚ፣ ይኸውልሽ አብ የእግዚአብሔር አንዱ አካል ነው። ወልድም የእግዚአብሔር አንድ አካል ነው። መንፈስ ቅዱስም የእግዚአብሔር አንድ አካል ነው። ሶስት አንድ መለኮት በሶስት አካል ተገለጠ እኮ ሶስቱ አራትን። ቆይ ልንገርሽ፣ ማብራራት ስለሚፈልግ ዶክትሪን ስለሆነ የጠየቅሽ ማለት ነው። ይኸውልህ ከእኔ ጥያቄና መልስ እንድናደርግ ብዬ ነው። ወረቃ ዶክትሪን ነው ይሄ አሁን የምትረጂ። እኔ አሁን ስለ ዶክትሪን አይደለም እኮ። ይኸውልህ እኔ ጥያቄና መልስ እኔ ብዙ ማውራት አምላክ በሶስት አካል ተገለጠ እኮ የሶስቱ አካላት ስም ማንነታቸው ይኸውልሽ። ቆይ ስሚኛ። አረ ወረቃ በእናትህ እኔ እኮ አንተ ስለማውቀው ነው እኮ። እኔ ጥያቄና መልስ እንድናደርግ ብዬ ነው እንጂ እንትን አይደለም እኮ። እንደዛ ይመለስማ። አንዱ አምላክ በሶስት አካል ተገለጠ። የሶስቱ አካላት ስም አረ በእናታችሁ ይሄ ልጅ የሶስቱ አካላት ስም አብ፣ ወልድ፣ መንፈስ ቅዱስ ናቸው አይደል? አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ። አሁን ጥያቄ ሊሆን የሚችለው ደግሞ አንድነታቸው በምንድን ነው ነው አይደለ? ኧረ በፈጣሪ አብ ተወልዷል እንዴ? ንገረኝ። አልተወለደማ። ከሶስቱ አካል አንዱ አካል ሁለተኛው አካል ተወልዷል። ሁለቱ ደግሞ አልተወለዱም። ስለዚህ አንድ የተወለደ አካልና ሁለት ያልተወለደ አካል አለ ማለት ነው። ስለዚህ ሶስት አካል ነው የምታመልከው። አንድ አትበል። ምን ነው አንድና ሶስት መለየት አቃታችሁ እንዴ? ዜና ይኸውልሽ፣ መገለጥ ማለት መታየት። እግዚአብሔር ራሱ ምን አደረገ? ኢቨን አንቺ አሁን በጣም ትርምስ ውስጥ ነው ያለው። ለመረዳት እንኳን እንትን የለሽም። ባይዘው ነው እኔ እኮ ጥያቄና መልስ ነው አንድና ወልድ እግዚአብሔር መንፈስ ቅዱስ ብሎ ሶስት አካልን ያመለከበትን ቦታ አሳየ። አብርሃም እግዚአብሔርን አመነ እኮ። የትኛውን አምላክ ነው ያመነው? የትኛውን አምላክ ነው ያመነው? ለእግዚአብሔር ለአብርሃም የተገለጠው ኤሎሂም እኮ ኤሎሂም የተባለው አብ ወልድ እኮ አብ ወልድ መንፈስ ቅዱስ ስለመሆኑ አሳየኝ ነው እኔ ጥያቄ። ከሌለ ደግሞ የለም በል ባጭሩ። ምን መሆኑ የለ ከነቢያት አብ ወልድ መንፈስ ቅዱስ ወይ ደግሞ ስላሴን ያመለከ አንድ ነቢያት። ኦኬ እሺ፣ ትንቢተ ኢሳይያስ ምዕራፍ 48 ቁጥር እኔ የጠየቅኩ ሌላ ሀቢቢ። ይኸውልህ አሁን እናንተ እንደምታመልኩት አሁን ክርስቲያኖቹ እንደምታምኑ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብሎ ያመለከ አንድ ነቢይ ያሳየኝ ነው። ኦኬ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ተብሎ በግልጽ የተገለጠው ምን ላይ ነው? አዲስ ኪዳን ነው። ከእግዚአብሔር የለም በብሉይ ኪዳን ላይ የለም ማለት ነው። ቆያቸው እኮ በእናትሽ አይ አታመጣም። በነገራችን ስላሴን ያመለከ ነቢይ የለም። በእስልምና ላይ ስላሴን ያመለክ ፕሉራሊቲ ፎርም ነው። በእናትህ አንዳንድ ጊዜ እንደዚያ እያላገጠችማ ሀቢቢ አንድ ተረጋጋ። አንድ ምህረት እኔ ለአንተ በጣም ክብር አለኝ። እሺ ይቅርታ፣ አንተ ማስቀየም አልፈልግም። ጥሩ ሰው ነክ። ወረቃ ምን ልልህ ፈልጌ ነው፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብሎ ያመለከ አንድ ነቢይ አሳየኝ ነው። ከብሉይ ኪዳን እንደዚህ አይደለ? ሁሉም ፕሉራሊቲ ነው ያመልካሉ። ኤሎሂምን ያውቁ